ማታ ጠበቀን ግንባሯን ብንላትስ ድብን ባለች አንታቱም በገንዘብ ጉዙና ይግደሏት አይሻልም? ቆይ አንድ የሆነ ሁለት ሰውን ቀጥርና ዝም ብለን አራት ብር እንሰጣቸውና ማጅራቷን እንዲሏት እናረጋለን። በቃ ታባቷ ቆይ ገላገል እስከመቼ እንደዚህ እስከመቼ እንችላታለን? እቺ ጣንቋያ እነሱ ምስክር ሰውም እንዳያቸው አንድ ሰው ቀርቶ ወፍ እንዳያቸው አርገው ድብን ያርጓት። ቆይ ተገደሏት ነው ገንዘብ የምትሰጠው አስቀድመህ አትስጥ። ሳይገሏት ሳይገሉ እንዳሰጥ ግፍ ነው ይማ እሱ መቼ ግፍ ፈራ? ቂጣቸውን አከው አሳድገው እናት መጨረሻ ይሄ ነው። ቂጣቸውን አከው ያስቀው ቂጣቸውን አከው ነው ያሳደጉት። በቃ ዝም በል። አንድ ኪሎ ስጋ 650 ብር ገባ እኮ። ታዲያ እንደዛ እንገዛለን? እንዴት ነው ሰው 650 ብር አውጥቶ ስጋ የሚበላው? እኮ ቀልድ ነው እንዴ? የስንት ወር የወር ቀለብ ነው እኮ 650 ብር። ከወርም በላይ ነው። ከወርም በላይ ነው ደግሞ። ታዲያ 2 አመት ምናምን እኮ ይበላል 650 ብር። ምን በወጣችሁ ለአንድ ኪሎ ስጋ እንግዲህ ሲወጣ ይሄ ሁሉ ብር ለምን ይወጣል? ዶሮም ተወደደ እንዴ? እኔ ምን አውቃለሁ? ሲያወሩ ምሰማው ያላቅ ስንት ገባ? እኔ ምን አውቃለሁ? ዶሮ እንኳን ርካሽ ነው 5000 ነው አንዱ። አዋ አንዱ 5000 ዶሮ ይገዛል እንዴ? ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አውቃለሁ? የምትገዙት እናንተ 15 ብር። ምን ነካቸው? ምን አውቄ ነው? አውቃው ነው ሆነ ብለው ነው እነሱ ሆነ ብለው ህዝብን አገርን ለመበደል ነው። አንተ አታውቅም። እንዴት እንደዚህ ይሸጣል? ከንተን ጋራ ተገናኝቷል፣ ከሽፍታ ጋራ ሙት ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው? ይሄ ሁሉ ምንድነው? አገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም አለበት። ደሞዝ ተጨምሮልኛል። ወሽ አሁንም ይጨመርልህ። አሜን አሜን። 300 ብር ነው ደሞዜ ከዚህ በኋላ። ወሽ አሁንም በላይ በላው ይጨመራል። ቀጣይ ደግሞ 400 ብር ይሆንልኛል። አዎ 5 ተመስገን ነው። ከተመስገንም ተመስገን። 300 ብር ደሞዝ ቀላል ነው እንዴ? ገበያውማ ርካሽ ተሆነ ያንቀባርርሃል። በ300 ብር ታዲያስ አሁን ይረክሳል ገበያ። 150 ብር ነው በአንዴ 300 ብር የሆነው ደሞዜ። ጎሽ ነጌታ ገና ምን አይተህ ገና ወደ ላይ ይቆለላል። ከሺህ ብር ትበልጣለህ ገና። ከ1000 ብር 1000 ብር ማን ይከፍለኛል ብለሽ ነው? ታለህ 1000 ብር አውጥቶ ለኔ የሚከፍለኝ? ከ1000 ብር በላይ ትበላለህ። ተምላሴ ጠጉር ንቀል ደሞዝ። አዎ ገና ተሰፋለህ። 1000 ብር ከገባማ ደሞዜ በቃ ምን እፈልጋለሁ? ጌታ ገና ያሰፋሃል። አሜን አሜን። ይሄ ጌታ ስጦታ ነው እንጂ የሰው አይደለም። 1000 ብር የሚያስገባው የሰው ማንኛውም ቢሆን። ከማማ ዝናሽ ጋር ኮላብ ያርጉ እያሉ ነው። ምንድነው ኮላብሬሽን ነው። ኮላብ ያርጉ ከማማ ዝናሽ ጋር። ምን ማድረግ ነው? ጥምረት ያርጉ፣ አንድ ላይ ይስሩልን። አንድ ላይ ይስሩ። አዎ የቤት ስራ ለነሱ ነው የሚሰራው። አዎ ለሚወዱሽ ሰዎች ለወዳጆችሽ ነው። ሳይከፈል እንደዚህ ይሰራል። ክፍያማ እንዴ ግድ ነው ይከፈላል። አያሳስብም። እኔም ያልኩት እኮ ያንን ነው ልጅ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያሎ። ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ ልጅ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን?
ድሃ ምን ሊያደርግለት ይበላል? በቃ ተው።